የሆሳዕና እሁድ ማታ ለሰኞ አጥቢያ ካህናቱ ወደ ቤተ ክርስቲያን ሄደው ይሰብሰቡ። ከዚያም ተሰብስበው ኪዳንን በግዕዝ ቅዱስ ብለው ያድርሱ። ሕዝቡም እንደተለመደው ቅዱስ ኃያል ቅዱስ ሕያው እያሉ ያመስግኑ። ከዚያ ቀጥሎ የኢሳይያስን ትንቢት ኢሳይያስ ምዕራፍ 48 ቁጥር 12 እስከ 23 ያለውን እንዲህ አንብቡ። እኔ እስራኤል ብዬ የጠራሁህ ያዕቆብ ሆይ ስማኝ። ቀዳማዊና ዳህራዊ ፈጣሪ ለዘላለሙ እኔ ነኝ አለ። ኦሪት ዘዳግም ምዕራፍ 32 ቁጥር 39 ላይ እንደተጻፈው እጀ ስልጣኔ ምድርን ፈጠረች አለ። እጀ አለ ስልጣኔ አለ። እጀም ስልጣኔም ያለው እግዚአብሔር ወልድን ነው። የማነ እዴሁ ለአብ የሚለው የእግዚአብሔር ቀኝ እጁ የሚለው ጌታችንን አምላካችንን ኢየሱስ ክርስቶስን ነው። እጀ ስልጣኔ ምድርን ፈጠረቻት፣ ስልጣኔም ቀኘ ሰማይን አጸናቻት አለ። እግዚአብሔር ይህን ዓለም ሲፈጥር ሁሉን ነገር ያዘጋጀው በቃሉ ነበርና እጀ አለው። የእግዚአብሔር ቃሉ የእግዚአብሔር እጁ አንድ አካላዊ ቃል ጌታችን አምላካችን ኢየሱስ ክርስቶስ ነው። ስለዚህም እግዚአብሔር ስልጣኔ ቀኝ እጀ ሰማይን አጸናች። እጠራቸዋለሁ፣ በአንድነትም ወደ እኔ ይመጣሉ፣ ወደ እኔም እሰበስባቸዋለሁ። ሁሉም ተሰብስበው ይሰማሉ። ይህን ማን ነገረህ? አንተን በመውደድ የከለዳውያንን ልጆች አጠፋ ዘንድ በባቢሎን ላይ ፈቃድህን ያደረግሁን አይደለሁምን? ይላል። እኔ ተናገርሁ፣ እኔም ደግሞ ጠራሁ፣ ከባቢሎንም አመጣችኋለሁ። ወደ እኔኑ ይህንንም ስሙኝ እያልኩ ረዳኋችሁ አለ። ከጥንት ዘመን ጀምሮ በቆይታ አልተናገርኩምና መከራውን ቢደረግባችሁ እኔ በዚያ እንዳለሁ እወቁ። አሁንም ገዥ የሚሆን እግዚአብሔር ላከኝ፣ ሕይወቱ መንፈስ ቅዱስም ላከኝ አለ ኢሳይያስ ምዕራፍ 45 ቁጥር 19 ላይ ያዳነህ የተቤዠህ እስራኤልን የሚያጸና እግዚአብሔር እንዲህ አለ። ፈጣሪህ እኔ እግዚአብሔር ነኝ። ዕረፍት ወደምታገኝባት ወደ ኢየሩሳሌም ሰማያዊት የምትሄድባትን ጎዳና ሁሉ አሳየሁህ አለ። መዝሙር 32 ቁጥር 8 ላይ እንዲህ ይሏል። ትእዛዜንስ ብትሰማ ሰላምህ እንደ ፈሳሽ ውሃ ጽድቅህም እንደ ባሕር ማዕበል በሆነልህ ነበር አለ። ትእዛዜን ባለመስማትህ ግን ከሁሉ ነገር ነፃ ሆንክ አለ። ይህም ማለት ከሁሉ ነገር ነፃ ሆንክ ማለት ሁሉን አጣህ፣ በምኞት አለክ ማለት ነው። እንዲህ እንጂ ከፈቃዴ ባትርቅ ኑሮ ሁሉ ነገር የተፈጠረው ለአንተ ነበርና፣ ግን ከፈቃዴ ስለወጣህ እኔም ሁሉን ነገር ነሳሁህ አሳጣሁህ አለ። ዘርህ እንደ ባሕር አሸዋ እንደ ትቢያም በበዛ ነበር። አሁንም ፈጽማችሁ እንዳትጠፉ ከከላውዴዎስ እየሸሻችሁ ከባቢሎን ውጡ፣ የተድላ የደስታ ቃልን ተናገሩ አለ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 17 ላይና ኢዮብ ምዕራፍ 5 ቁጥር 25 ላይ እንደተጻፈው ይህ ነገር ይሰማ አለ እግዚአብሔር፣ ባሪያው ያዕቆብን አዳነው ብላችሁ እስከ ምድር ዳርቻ ድረስ ተናገሩ አውሩ አለ። በምድረ በዳም ውሃን ቢጠሙ ውሃ ከአለት ድንጋይ ያመነጭላቸዋል፣ ድንጋይ ውሃን ታስገኝላቸዋለች አለ። ፈሳሽም ይፈስላቸዋል አለ። ወገኖችም ውሃን ይጠጣሉ አለ። እግዚአብሔርም እንግዲህ ወዲህ ድሆች ደስ ይላቸዋል አለ። ይህም በትንቢተ ኢሳይያስ ምዕራፍ 57 ቁጥር 21 ላይ ተመዝግቦ እናገኘዋለን። የናሆም ትንቢት በረከቱ ከእኛ ጋር ይደርብንና ናሆምም የተነበየው ወይም የተናገረው ቃል እንዲህ ይላል። ትንቢተ ናሆም ምዕራፍ 1 ቁጥር 2 እስከ 8 ድረስ
እግዚአብሔር ለአምላክነቱ ቀናኢ ነው፣ ቀናተኛ ነው። ጠላቶቹንም እግዚአብሔር ተቆጥቶ ይበቀላቸዋል፣ ጠላቶቹንም ያጠፋቸዋል። እግዚአብሔርስ ኃይሉ ገናና ሲሆን እጉስም ነው ማለት ትዕግሥተኛ ነው አለ። በእግዚአብሔር ዘንድ ንጹሕ የለም፣ ሥራው በፊትም በኋላም ነው። እነሱም እንደ ትቢያ ይሆናሉ፣ እሱም ከእግሩ በታች እንዳለ ደመና ያደርጋቸዋል አለ። ባሕሪቱንም ፈጽሞ ያደርቃታል፣ ያጠፋታል። ፈሳሾችንም ሁሉ ያደርቃቸዋል። መኳንንቱን ሁሉ ቀርሜሎስ፣ ባሳን ሰራዊቱ ሁሉ ጠፉ። የደጋውም ዛፍ ፍሬ ሁሉ ጠፋ። የንጉሡ ተድላ ደስታ ጠፋ። መዝሙር 106 ቁጥር 9 ላይ እንደተጻፈው ከእርሱም የተነሳ ተራሮች ተነዋወጡ፣ ነገሥታቱም ኮረብታዎችም ሁሉ ተነዋወጡ። ኮረብታዎቹ የሚላቸው ከነገሥታቱ ስር ያሉትን ነው። ከነገሥታቱ በታች ያሉትን መሳፍንቶቹን ነው። መኳንንቱ ከገጸ መዓቱ የተነሳ ምድር ሁሉ ደነገጠች። ምድር የሚላቸው በነገሥታቱ ስር የሚገዙትን ተገዦቹን ሕዝቦች ነው። ትሑታኑ በእሷም ከሚኖሩ ሰዎች ሁሉ በፊቱ ሆኖ የሚቃወመው የለም አለ። ተቆጥቶ ያመጣት መቅሰፍትን የሚቃወማት ማንም የለም። ቁጣውም የነገሥታቱ ራሶቻቸውን እንደ ሰም ያቀልጣቸዋል አለ። ከእሱም የተነሳ አለቱ ይሰነጠቃል አለ። ይህም ማለት በዚህ ዓለም ያለው ከፍተኛው ባለሥልጣን ነገሥታቱ መኳንንቱ ነው። አለቱም ሁሉ የሚለው ምድር እግዚአብሔር ሲቆጣ አትችልም፣ እሷም ትናዳለች፣ ትፈርሳለች። ብልጣሶር፣ ሰናክሬም ናቸው አለት የሚላቸው። ሚልክያስ ምዕራፍ 3 ቁጥር 2 ላይም እንዲህ ይላል፣ መከራ በመጣባቸው ቀን መከራውን ለሚታገሱ ሰዎች እግዚአብሔር ቸር ነው፣ የሚፈሩትንም እግዚአብሔር ይወዳቸዋል። መጽሐፈ ምሳሌ ምዕራፍ 7 ቁጥር 27 ላይ ያለው የተመዘገበው ይህንን ይላል፣ በክፉ ነገር የሚነሱትንም ሰዎች እንደ ማየ አይህ ባለ መቅሰፍት እግዚአብሔር እንደሚያጠፋ እንዲጠፉ ያደርጋቸዋል። ጠላቶቹንም መከራ እየተቀበሉ እንዲጠፉ ያደርጋቸዋል አለ። ከዚህ ቀጥሎ ዲያቆኑ ከመዝሙር 8 ቁጥር 2 ላይ ያለውን እምአፈ ደቂቅ ወሕፃናት አስተዳሎ ከሰባተ በእንተ ጸላኢ ከመ ትንሥቶ ለጸላኢ ወለገፋኢ የሚለውን ያዚም። ይህ ማለት ከሕፃናት አንደበት ምስጋናን ለራስህ አዘጋጀ፣ ስለ ጠላት ደስ አይበለው፣ ጠላትና ገፊውን ታጠፋው ዘንድ ማለት ነው። ካህኑም ቀጥሎ የማቴዎስ ወንጌል ምዕራፍ 20 ቁጥር 20 እስከ 28 ያለውን ያንብብ። ይህም እንዲህ ነው። ከዚህም በኋላ የዘብዴዎስ ልጆች እናት ከልጆቿ ጋር መጥታ እየማለደች ሰገደችለት። ምን ላድርግልሽ ትወጃለሽ አላት። ከዚህ በኋላ የዘብዴዎስ ልጆች እናት ማለት የያዕቆብና የዮሐንስ እናት ማለት ነው። ከልጆቿ ጋር መጥታ ለጌታችን ለኢየሱስ ክርስቶስ እየሰገደች ለመነችው። እንዲህም አለችው፣ ጌታችንም ምን ላድርግልሽ ትወጃለሽ አላት። እነዚህን ሁለቱን ልጆችን በመንግሥትህ አንዱ በቀኝህ አንዱ በግራህ እንዲቀመጡ ፍቀድልኝ አለችው። ጌታችን ኢየሱስ ክርስቶስን መልሶ እንዲህ አላት፣ ከቶ የምትለምኑትን አታውቁም። እኔ የምጠጣውን ጽዋ መጠጣት ትችላላችሁን? አለ። እኔ የምጠመቃትን ጥምቀት ትጠመቃላችሁን? አለ። እንዲህም አላቸው፣ አዎን እንችላለን አሉት። እሱም ጽዋዬንስ ትጠጣላችሁ፣ ጥምቀቴንም ትጠመቃላችሁ፣ ግን በቀኝና በግራዬ መቀመጥን ግን በሰማይ ያለው አባቴ ካዘጋጀላቸው ሰዎች በቀር እኔ የምሰጥ አይደለሁም አላቸው። አስሩም ደቀ መዛሙርቲን ሰምተው በሁለቱ ወንድማማቾች ላይ አንጎራጎሩ። ጌታችን ኢየሱስ ክርስቶስም ጠርቶ እንዲህ አለ፣ አሕዛብን
መኳንንቶቻቸው እንደሚገዟቸው ታላላቆቹም እንደሚሰለጥኑባቸው አታውቁምን? አላቸው። ለእናንተ ግን እንዲህ አይደለም። ከእናንተ የበላይ ሊሆን የሚወድ አገልጋይ ይሁናችሁ። ከእናንተም አለቃ ሊሆን የሚወድ ሎሌ ሆኖ ይታዘዛችሁ። የሰው ልጅ ሊያገለግል ሰውነቱንም ለብዙዎች ቤዛ አድርጎ ሊሰጥ እንጂ ሊያገለግሉት ወይም ሊገለገል አልመጣምና አላቸው። ከወንጌል በኋላ የሚነበብ የአዳም ክብር ከምትሆን ከዚያች ከሆሳዕና አይሁድ ወዲህ ስለ መድኃኒታችንና ስለ ጌታችን ስለ ንጉሣችን ስለ ኢየሱስ ክርስቶስ ወንጀለኞች አይሁድ የተጠራጠሯት መጠራጠር እርሷ ይህች ናት አለ። እርሱ ጌታችን ኢየሱስ ክርስቶስ እንደ ምድራውያን አምሳል በነገሥታት ብዙ ሕዝብ የሚያጅበውና እንዲሁም ብዙ የጦር ሰራዊት የጦር መሳሪያ በመያዝ በቀኝና በግራ የሚከተለው ይመስላቸው ነበርና አለ። እንዲሁም የዘብዴዎስ ልጆች የዮሐንስና የወንድሙ የያዕቆብ እናት ትጠራጠር ነበር። ተጠራጥራም በሕዝቡና በደቀ መዛሙርቱ ፊት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣች። ከልጆቿ ጋርም ሰገደችለት። ከእርሱም ዘንድ እንዲህ ስትል ለመነች። አቤቱ ልመናዬን ሰምተህ እነዚህን ሁለቱን ልጆችን በመንግሥት ውስጥ አንዱን በቀኝ አንዱን በግራ እንዲቀመጡ አድርግልኝ አለችው። ምሕረቱ ብዙ ወደሚሆንና የዓለሙን ሁሉ ድነት ወደሚወድ ይቅር ባይ ወደሆነ ወደ ጌታችን አድምጡ። እኔ እጠጣው ዘንድ ስለ እርሱ የመጣሁለትን ጽዋ ትጠጡ ዘንድ ትችላላችሁን? አላቸው። የምጠመቃትንስ ሁለተኛዋን ጥምቀቴን ትጠመቃላችሁን? አለ። ይቺም ሁለተኛይቱ ጥምቀቱ መከራው ነበረች። አዎን እንችላለን አሉት። ጽዋዬንስ ትጠጣላችሁ፣ ጥምቀቴንም ትጠመቃላችሁ። በቀኝና በግራ መቀመጣችሁን ግን የምፈቅድ እኔ ብቻ አይደለውም፣ በሁሉ ቦታ ምሉ የሆነ ሰማያዊ አባቴም ፈቃዱን ሊፈጽሙ ለመረጣቸው ያዘጋጀውን የሚሰጥ እርሱ ነው እንጂ እኔ አይደለሁም አላቸው። ሁለቱም ወንድማማቾች ይህንን በሰሙ ጊዜ ዝም ብለው ሄዱ። በቸርነቱ ብዛት መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ መከራ ተቀበለ። በመከራውም እኛን ወገኖቹን አዳነን። ስለዚህም ፈጽመን እናመስግነው፣ ስሙንም በአንድነት ከፍ ከፍ እናድርግ። እርሱ እንደ ይቅርታው ገናናነት ምሕረትን አድርጎልናልና። ከዚህ ቀጥሎ ሰኞ ከሌሊቱ 1 ሰዓት ላይ ካህናቱ ወደ ቤተ መቅደስ ገብተው ያንብቡ። የነቢዩ የሶፎንያስ ትንቢት በረከቱ ከእኛ ጋር ለዘላለሙ ትሁንና ትንቢተ ሶፎንያስ ምዕራፍ 1 ቁጥር 1 እስከ 12 ያለው ኃይለ ቃል እንዲህ ይላል። የአማርያ ሰው ወደሚሆን ወደ ሴዴቅያስ ልጅ ወደ ጎዶልያ ልጅ ወደ ኩስ ልጅ ወደ ሶፎንያስ በይሁዳው ንጉሥ በአሞጽ ልጅ በኢዮስያስ ዘመን የመጣ የእግዚአብሔር ቃል ይህ ነው። እግዚአብሔር ከዚህ ዓለም መጥፋትን ይጠፋሉ አለ። እነዚህም የሚጠፉት አመፀኞችና የእግዚአብሔርን ትእዛዝ የሚንቁና የሚተላለፉ ለእግዚአብሔር ያልተገዙት ሁሉ ናቸው። ከብቶችና ሰዎች ያልቃሉ። የባሕር ዓሣዎችና በሰማይ የሚበሩ አዕዋፍም ሁሉ ያልቃሉ። በምን? በእነዚህ ኃጢአተኞች ምክንያት። ኃጢአት የሚሰሩ እስራኤልም ተማርከው ሂደው በጎዳና ይደክማሉ። የበደሉትን ሰዎች ከዚህ ዓለም እግዚአብሔር አጠፋቸዋለሁ ብሏልና። እግዚአብሔር እንዲህ አለ። ሆሴዕ ምዕራፍ 4 ቁጥር 3 ላይ እግዚአብሔር በኢየሩሳሌምና በይሁዳ በሚኖሩ ሰዎች በሁላቸው ላይ ገጸ መዓቴን አነሳለሁ፣ እመጣለሁ፣ እቀስፋለሁ ሲል ነው። የጣዖታቱን ስምና የጠንቋዮቹን ስም አጠፋለሁ አለ።
በሰገነት ግንብ ሆነው ለሰማይ ከዋክብት የሚሰግዱት ሰዎችን በንጉሣቸው በእግዚአብሔር ስም በሐሰት የሚምሉ ሰዎችን አጠፋለሁ አለ። አንደኛ ነገሥት ምዕራፍ 18 ቁጥር 21 ላይ እንደተመዘገበው ከእግዚአብሔር የሚርቁ ለእግዚአብሔርም የማይታዘዙ ሰዎችን አጠፋለሁ አለ እግዚአብሔር። ኢሳይያስ ምዕራፍ 1 ቁጥር 4 ላይና ትንቢተ ሆሴዕ ምዕራፍ 1 ቁጥር 2 ላይ እንደተመዘገበው የእግዚአብሔር ቀን ደርሳለችና እግዚአብሔር መሥዋዕት አዘጋጅቷልና ለሹመት ለምክር የተመረጡትን ለይቷቸዋልና ከፈጣሪያቸው ከእግዚአብሔር ገጸ መዓቴ የተነሳ ፍሩ አለ። ይህም እግዚአብሔር የተመረጡት ይሄውም እግዚአብሔር መሥዋዕት አዘጋጅቷልና የተባለው ከእግዚአብሔር የተዘጋጀው መሥዋዕት አንድ ልጁ ነበረ። እግዚአብሔር ቀነ ቀጠሮው ሲደርስ ወደዚህ ዓለም አንድ ልጁን ላከ። ከድንግል ተወልዶ በመስቀል ላይ ተሰቀለ፣ ተሰዋ። ስለዚህ ምን አለ እግዚአብሔር? የተመረጡትን ለይቷቸዋልና ከፈጣሪያችሁ ከእግዚአብሔር ገጸ መዓት የተነሳ አምላካችሁን እግዚአብሔርን ፍሩ፣ አምላካችሁን እግዚአብሔርንም እየፈራችሁ ኑሩ። እንግዲህ ስለ እናንተ ልጄን አሳልፌ ለሞት ሰጥቼ በእናንተ ፈንታ ልጄ ስለ እናንተ ተሰውቶ የመከራችሁን ያሳያችሁን ቃሉን ሰምታችሁ የማትኖሩ ብትሆኑ እንደ አሕዛብ እንዲሁ አደርግባችኋለሁ አለ። እግዚአብሔር ሰውን መሥዋዕት አድርጎ በሚያጠፋበት ቀን እንዲህ ይሆናል። አለቆችንም የንጉሥንም ወገኖች የጣዖቱን ልብስ የሚለብስ ሰዎችንም ሁሉ አጠፋቸዋለሁ አለ። ሁለተኛ ነገሥት ምዕራፍ 24 ቁጥር 12 እስከ 14 ላይ እንደተመዘገበው በፈጣሪያችሁ በእግዚአብሔር ማደሪያ ቤተ መቅደስ አመፅን፣ ተንኰልን የሚመሉ ሰዎችም ሁሉ ያን ጊዜ ተገልጬ በአደባባይ እበቀላቸዋለሁ አለ እግዚአብሔር። እግዚአብሔር ያን ቀን እንዲህ ይሆናል አለ። እየነደፉ በውስጥ ከሚወጉት ሰዎች የተነሳ የጩኸት ቃል በአደባባይ ይሰማል። ከውስጥም ሽብር፣ ጽኑ ሰልፍም በኮረብታውም ይደረጋል አለ። ሁለተኛ ዜና መዋዕል ምዕራፍ 33 ቁጥር 14 ላይ እንደተጻፈው እስራኤል ሁሉ የከነዓንን ሰዎች መስለዋልና በወርቃቸውም ብዛት የሚታበዩ ሰዎች ጠፍተዋልና ወደ ሰልፉ ወጥታችሁ የተቀመጣችሁ ሰዎች ሁሉ እዘኑ፣ አልቅሱ አለ። ዘካርያስ ምዕራፍ 11 ቁጥር 2 ላይ እንደተመዘገበው እግዚአብሔር ያን ቀን እንዲህ ይሆናል አለ። ኢየሩሳሌምን በእውቀት ፋናዬ አበራላታለሁ። እግዚአብሔር በጎ ነገር አያደርግም ክፉም አያደርግም እያሉ ሕጋቸውን የሚንቁ የሚያቃልሉ ሰዎችንም ያን ጊዜ እበቀላቸዋለሁ አለ። መጽሐፈ ምሳሌ ምዕራፍ 20 ቁጥር 27 ላይ እንደተጻፈው የአባቶች ሃይማኖት ማለት ሃይማኖተ አበው ምዕራፍ 7 ቁጥር 4 እስከ 9 ያለውም ኃይለ ቃል እንዲህ ይላል። የሐዋርያት ደቀ መዝሙራቸውና ተከታያቸው ኤዶም በምትባል አገር የኤጲስቆጶስነትን የተሾመ ሄሬኔዎስ እንዲህ አለ። ከዓለም አስቀድሞ የአጥቢያ ኮከብም ሳይፈጠር ከእርሱ የተወለደ የአብ ሕሊናው ፍጹም ቃለ እግዚአብሔር እርሱ ነው አለ። ይህንንም ጌታችንን አምላካችንን ኢየሱስ ክርስቶስን ነው። መዝሙር 109 በቅንፍ 110 ቁጥር 3 ላይ ነቢዩ ዳዊት እንደተናገረው ከአብ ከመንፈስ ቅዱስ ጋር ሁሉን የፈጠረ ሰውን የፈጠረ በሥራው ሁሉ ያለ በአበው አለቆች ዘንድ የአበው አለቃ እርሱ ነው አለ። ሕግን በመስራት ጊዜ ሕግን ኦሪትን የሠራ እርሱ ነው አለ። መዝሙር 77 በቅንፍ 78 ቁጥር 1 እስከ 8 ላይ ነቢዩ ዳዊት እንደተናገረው
በካህናት ዘንድ ሊቀ ካህናት ነው። በነገሥታትም ዘንድ የሚገዛ ጌታ እርሱ ነው። በነቢያትም አድሮ የሚናገር ነቢይ እርሱ ነው። በመላእክትም ዘንድ ንጉሥ እርሱ ነው አለ። የዮሐንስ ራእይ ምዕራፍ 1 ቁጥር 5 እስከ 6 እና ምዕራፍ 5 ቁጥር 9 እስከ 10 ላይ ተመዝግቦ እንደምናገኘው በሰው ባህሪ ሰው የሆነ እርሱ ነው። ከአብ የተወለደ የባህሪ አምላክ የተገኘ የባህሪ አምላክ የዘላለም ንጉሥም እርሱ ነው አለ። መዝሙር 2 ቁጥር 6 እና መዝሙር 86 ወይም በቅንፍ 87 ቁጥር 5 ላይ ነቢዩ ዳዊት እንደተናገረው ኖህን የጠበቀ አብርሃምን የመራው ከይስሐቅ ጋር የታሰረ ከያዕቆብ ጋር እንግዳ የሆነ ከዮሴፍ ጋር የተሸጠ እርሱ ነው አለ። ኦሪት ዘፍጥረት ምዕራፍ 8 ቁጥር 18 እና ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 እስከ 7 ድረስና ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ ተመዝግቦ እንደምናገኘው በሙሴ አድሮ ሕዝቡን የመራ ሕግን የሰራላቸው ለኢያሱ ርስትን የሰጠው በእርሱ አድሮ ለእስራኤል ልጆች ያወረሳቸው እርሱ ነው አለ። ኦሪት ዘጸአት ምዕራፍ 3 ቁጥር 10 እና ኢያሱ ምዕራፍ 3 ቁጥር 14 ላይ እንደተመዘገበው በዳዊት አድሮ የተናገረ በነቢያት አድሮ ሕዝቡን ያስተማረ እርሱ ብቻ ነው አለ። ከቅድስት ድንግል ማርያም ሰው የሆነውም እርሱ ነው አለ። መዝሙር 71 ቁጥር 6 ላይና ኢያሱ ምዕራፍ 9 ቁጥር 6 እስከ 7 ላይ ተመዝግቦ እንደምናነበው በቤተልሔም ተወለደ፣ በጨርቅም ተጠቀለለ፣ በበረትም ተጣለ። ከብት ጠባቂዎች አዩት፣ መላእክትም አመሰገኑት፣ ሰብአ ሰገልም ሰገዱለት አለ። የሉቃስ ወንጌል ምዕራፍ 2 ቁጥር 1 እስከ 20 ድረስ ተመዝግቦ እንደምናነበው ዮሐንስ ገለጠው፣ በዮርዳኖስም አጠመቀው፣ በገዳም ተፈተነ፣ እርሱም እግዚአብሔር እንደሆነ ታወቀ አለ። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይና የማቴዎስ ወንጌል ምዕራፍ 3 ቁጥር 13 እስከ 16 እና ምዕራፍ 4 ቁጥር 1 እስከ 14 ድረስ ተመዝግቦ እንደምናገኘው ሐዋርያትን ወደ እርሱ ሰብስቦ ወንጌልን አስተማረ፣ ድውያንን ፈወሰ፣ አንካሳንን እንዲሄዱ እንዲረቱ አደረገ፣ ለምጻሞችንም አነጻ፣ የዕውራንን ዓይን አበራ፣ ሙታንንም አስነሳ። በምኵራብም ሲያስተምር ታየ። የአይሁድ ሕዝብ ግን አላመኑበትም አለ። የማቴዎስ ወንጌል ምዕራፍ 4 ቁጥር 12 እስከ 25 እና የዮሐንስ ወንጌል ምዕራፍ 11 ቁጥር 1 እስከ 45 ላይ ተመዝግቦ እንደምናገኘው የሐዋርያት ተከታያቸው አቴና በምትባል አገር የኤጲስቆጶስነት የተሾመ በአርዮስ ፋጎስ የሚያስተምር ዲዮናስዮስ ዳግመኛ የተናገረው እንዲህ ይላል። ምዕራፍ 10 ቁጥር 11 እስከ 16 ድረስ የሥላሴ ገጻት በየአካላቸው ልዩ ሲሆን በመለኮት ግን አንድነት ጸንተው ይኖራሉ አለ። አንድ ሲሆኑ ሦስት ናቸው። ሦስት አካላት ናቸው። አብ፣ ወልድ፣ መንፈስ ቅዱስ ስለመገለጣቸው ሦስት ናቸውና አመስግኗቸው አለ። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 እስከ 10 ድረስ እና የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንደተመዘገበው የዮሐንስ ወንጌል ምዕራፍ 14 ቁጥር 8 እስከ 10 እና ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 13 እስከ 14 ላይ ተመዝግቦ እንደምናገኘው አብ ብርሃን ነው። ከአብ የተወለደ ቃሉ ወልድም ከብርሃን የተገኘ ብርሃን ነው። እንዲሁም ከአብ የሰረጸ መንፈስ ቅዱስም ከብርሃን የተገኘ ብርሃን ነው። ከአብ የወልድ መወለድ የመንፈስ ቅዱስ መስረጽ በእጹብ ይወሰናል እንጂ እንዲህ ነው ተብሎ አይነገርም። ከሕሊናት ሁሉ በላይ የራቀ ነውና አይመረመርም። መዝሙር 138 በቅንፍ 139 ቁጥር 6 ላይና የማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ እና አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 እስከ 16 ድረስ ተጽፎ ተመዝግቦ እንደምናገኘው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይም ይህን ነው ተመዝግቦ እናገኘዋለን።
በዚህ ዓለም ገዥ አለቃ የሚባል ሁሉ ከእነርሱ ተሹሞ ነው ማለት ከአብ ከወልድ ከመንፈስ ቅዱስ ሳይሾሙ የዚህ ዓለም ገዥ መሆን አይቻልምና ሁሉን የፈጠሩ የሁሉ መገኛ ናቸውና ሁሉም በቸርነታቸው ለመፈጠር በቅቷልና አመስግኗቸው። የባህሪ አዋቂዎች የባህሪ ደጎች ናቸውና ሰዎች ሁሉ አምነው በዳኑ ጊዜና በኖሯቸው ያለ ጥፋት ኃጢአት የሌለባቸው ፍጹማን በሆኑ ጊዜ እንደ ደጋጉ ካህናት ሰውን እንደ መውደዳቸው መጠን በባህሪያቸው ያዩዋቸዋል አለ። በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 እስከ 4 ድረስ እና በትንቢተ ሕዝቅኤል ምዕራፍ 1 ቁጥር 27 እስከ 28 ምዕራፍ 10 ቁጥር 1 እስከ 5 እና የዮሐንስ ራእይ ምዕራፍ 4 ቁጥር 8 እስከ 11 ድረስ ተጽፎ እንደምናገኘው ከአካሎቻቸው በአንዱ አካል ተዘምደውናልና አለ። ከሦስቱ አካላት አንዱ አካል እኛን በሥጋ ተዘምዶናልና አለ። በሥጋ ተዛምደውናል። ይህንንም እግዚአብሔር በኦሪት ዘፍጥረት ምዕራፍ 3 ላይ አዳም ከእኛ እንደ አንዱ ሆነ ብሎ የተናገረውን ቃል ነው የሚናገረው። በሰው ማደርን መረጡ። በአብ በመንፈስ ቅዱስ ፈቃድ ወልድ ዋሕድ ኢየሱስ ክርስቶስ ሰው ለመሆን በቃ። በንጽሕት ድንግል ማርያም ማኅፀን አደረ። ድንቅ በሆነ ምስጢርም ከእርሷ ተወለደ አለ። መዝሙር 86 ቁጥር 5 ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 የማቴዎስ ወንጌል ምዕራፍ 1 ቁጥር 18 እስከ 25 ላይ ተጽፎ እንደምናገኘው ጥንት የሌለው ዘላለም የሚኖር እርሱ ከማዕርጋት ሁሉ በላይ ከፍጡራንም ሁሉ በላይ በሚሆን ተዋህዶ የእኛን ባህሪ ነስቶ ዘመን ተቆጠረለት አለ። የእነዚህ መምህራን በረከታቸው ለዘላለሙ ከእኛ ጋር ይሁን አሜን አለ። ከዚህ ቀጥሎ ካህኑ ልመናዋ ክብሯ በእኛ ላይ ለዘላለም ጸንቶ ይደርብንና በሁለት ወገን ድንግል የምትሆን አምላክን የወለደች ንጽሕት ድንግል እመቤታችን ማርያም ያደረገችው ተአምር ይህ ነው ብሎ ተአምሯን ያንብብ አለ። ለአባ አሞኒ ስሙ ብሖር የሚባል ረድ ነበረው። ይህም መነኮስ ፍጹም ታሃራሚና መንፈስ ቅዱስ ያደረበት ነበር። ብዙ ጊዜም ታላላቅ ነገርን የሚያይ ነበር። ከዚህ በኋላ አባ ብሖር ከአባ አሞኒ ዘንድ አንድ ጊዜ ወጥቶ ወደ በረሃ ሄደ። በግንባሩም ተደፍቶ ሳይበላና ሳይጠጣ ቀና ብሎም የፀሐይን መውጣትና መግባት ሳያይ በበረሃ በእግዚአብሔር ፊት ወድቆ 40 ቀንና 40 ሌሊት ኖረ። በአርባኛው ቀን ፍጻሜ የእግዚአብሔር እናት በሁለት ወገን ድንግል የሆነች ንጽሕት ድንግል ማርያም በማይመረመር ክብር እጅግ ብርህት ሁና ተገለጸችለት። በዚህ ክብር ሁና ባየኋት ጊዜ እኔ ፈርቼ በፊቷ በምድር ላይ ወደቅሁ አለ። እርሷም አነሳችኝ። የታመንህ የእግዚአብሔር አገልጋይ ብሖር ሆይ በጌታዬ ኃይል በርታ ጽና አለችኝ አለ። እኔም በዚህ ጊዜ በታላቅ ክብር ውስጥ ያለሽ አንቺ ማነሽ አልኳት አለ። እርሷም ስሙ ሕይወት መድኃኒት የሚባል የሰማይና የምድር ጌታ ከእኔ ሰው ሆኖ የተወለደ እናቱ ማርያም እኔ ነኝ። ዓለምን እስከ አዳነ ድረስ መከራ የተቀበለ አሁንም የልጄ የኢየሱስ ክርስቶስ ወዳጅ ብሖር ሆይ አንተ የምታመልከውን ክርስቶስን ታይ ዘንድ ተነስ አለችኝ አለ። እኔም ወደ ምስራቅ ስመለከት ከሰማይ ላይ የብርሃን ሰረገላ 4ቱ ኪሩቤል ተሸክመውት በላዩ ቸሩ መድኃኒታችን ተቀምጦ አየሁኝ አለ። እልፍ አእላፋት ብዙ የሚሆኑ የመላእክት ሰራዊት ያመሰግኑት ነበር። እኔም ያን ጊዜ አባ ብሖርና አሞኒ በዓለም ያለውን ክፉ ነገር ሁሉ ተዋግታችሁ ድል የምታደርጉ ብርቶች ልባችሁን አጠንክራችሁ በማሸነፍ እስከ ዕድሜያችሁ መጨረሻ ኑሩ እያለ እንደዚህ ሲናገረኝ ሰማሁት አለ።
ከዚህም በኋላ ከእኔ ዘንድ ወደ ሰማያት ወጣ። ወዳጆቼ ሆይ ስለ ጽድቅ ስለ እውነት የሚደክሙትን ጻድቃንን እንደምትጎበኛቸውና እንደምትገለጽላቸው ልጇን ወዳጇን ኢየሱስ ክርስቶስንም እንደምታሳያቸው እወቁ አለ። በሁለት ወገን ድንግል የሆነች አምላክን የወለደች ቅድስት ንጽሕት ድንግል ማርያም እመቤታችን ማርያም ለአባ ብሆር እንደተገለጸችለት ለእኛም ትገለጽልን፣ አሜን በሉ። ልጇን ጌታችንን ኢየሱስ ክርስቶስን እንዳሳየችው እንደ እርሱ እኛንም የልጇን መልክ ታሳየን፣ አሜን በሉ። ልመናዋ ክብሯ ከእኛ ጋር ለዘላለም ይኑር፣ አሜን። ማርያም ሆይ ታምርሽን እናከብረዋለን፣ ከከበረ ወንጌልም አናሳንሰውም። መመኪያችንና ከጥፋት የሚያድነን እርሱ ነውና ከእርሱም አንዲት ቃል ከምትነጥብና ከምትጣል የሰማይና የምድር ማለፍ ይቀላል። በቸርነትሽ ብዛት ወላዲት አምላክ ስብሐት ለኪ በል። ከዚህ ቀጥሎ ዲያቆኑ ወይም ካህኑ ቢሆን ተአምረ ኢየሱስን የጌታችንን የኢየሱስ ክርስቶስን ተአምር ያነባል። በወንጌላዊት ሃይማኖታቸው ውስጥ የሚደርስባቸውን መከራ በማስገንዘብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ድንቅ ተአምር ይሄ ነው። ይቅርታውና ቸርነቱ ከእኛ ጋር ለዘላለም ይደርብንና ከእናንተ ውስጥ እያንዳንዱ ለአንበሶች የሚሰጥ አለ፣ በሾተልም የሚታረድ አለ። ከእናንተ ውስጥ በመጋዝም የሚተረተር አለ፣ ወደ ጥልቅ ባሕርም የሚጣል አለ፣ በእንጨት ላይም የሚሰቀል አለ፣ በድንጋይም የሚወገር አለ። በዚያም ወራት ልጆቻቸው በስማቸው ትንቢት እስከሚናገሩላቸው ድረስ በሃይማኖት የሚጸኑ ሰዎች ላይ መንፈሴን አሳድራለሁ አለ እግዚአብሔር። እኔ ካደረግኩት ተአምራት የሚበዛ ከሥጋቸው ላይ ተአምራትን አሳያለሁ። ወንድሞቼ ሆይ በመከራ ዘመን ደስ ይበላችሁ እንጂ አታልቅሱ። በእርሱ በመታገሳችሁ መንግሥቴን ተወርሳላችሁና። መከራውን የማይታገስ ግን ከመንግሥቴ ውጭ ነው አለ። የሚያምንብኝ ሰው ቢያዝን እንኳ ቢተክዝም እንኳ እኔ ከእርሱ ጋር ነኝና አትዘኑ አለ። አረጋጋችኋለሁ። ጥቂት ቀን ከእናንተ ጋር እኖራለሁ፣ ከእናንተ ዘንድም እሄዳለሁ። ጥቂት ቀን አታዩኝም፣ ሁለተኛም ወደ እናንተ እመለሳለሁ ብሎ ጌታችን አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ በዮሐንስ ወንጌል እንዳስተማራቸው ነው። በስሜ የለመናችሁትን ሁሉ አባቴ እንደሚሰጣችሁ እወቁ። በስሜ ከእናንተ ውስጥ ሁለት ሆነው ቢሰበሰቡ እኔ ሦስተኛ ሁኜ በመካከላችሁ እገኛለሁ አለ። በማቴዎስ ወንጌል ምዕራፍ 12 ላይ እንደተናገረው አስቀድሞ በእኔ ባትስተነካከሉብኝ ኑሮ ሁለተኛ እስከ ብመጣ ድረስ ከእናንተ ውስጥ ማንም ከዚህ ዓለም ባልተሰደደ ነበረ። በሀገራችሁ በሰላም እንዳትኖሩና እንድትሰደዱ ወይም ችግር ላይ እንድትወድቁ የሚያደርጋችሁ በእኔ አለመተማመናችሁና በእኔ ምክንያት ተሰነካክላችሁ በመውደቃችሁ ነው አለ። ቁጥራችሁ በአባቴ ዘንድ የተጠበቀ እንደሆነ ስማችሁም ሁሉ እንዲሁ በሕይወት መጽሐፍ የተጻፈ እንደሆነ አታውቁምን አለ። ብዛታችሁ በአባቴ ዘንድ የታወቀ እንደሆነ ሁሉ እንዲሁ ስማችሁም በአባቴ ዘንድ የታወቀ ነው። ወደ እናንተ ተመልሼ እስከምመጣ ድረስ እኔ እጠብቃታለሁና ከራሳችሁ ጠጉር እንኳ አንዲቱ አትወድቅም አለ። አሕዛብ ደስ እንደሚላቸው እናንተ ግን እንደምታዝኑ እንደምትተክዙ እወቁ። አሕዛብ ደስ ቢላቸው በዚህ ዓለም ነው እንጂ በወዳኛው ዓለም ደስታ የላቸውም። እናንተ ደግሞ ብታዝኑ ብታለቅሱ በዚህ ዓለም እንጂ በወዳኛው ዓለም ሐዘንና ትካዜ ልቅሶና መከራ አያገኛችሁም አለ። እናንተ በዚህ ዓለም ውስጥ ከሚኖሩ አሕዛብ አይደላችሁምና ከአሕዛብ ጋር አንድነት እንዳታደርጉ እንጂ
ከአሕዛብ ተለይታችሁ የምትኖሩ መከራችሁን መከራ አድርጋችሁ ደስ ብሏችሁ አምላካችሁን እግዚአብሔርን እያሰባችሁ ከኖራችሁ ልቅሷችሁና ሐዘናችሁ ትንሽ ቀን በዚህ ዓለም ነው። በወዳኛው ዓለም ግን እንዲህ መከራ አያገኛችሁም አለ። ከእነርዛ ወገን ግን ሆናችሁ ቢሆን በተድላ በደስታቸው እንደነሱ ደስ ባላችሁ ነበር። ግን ከአሕዛብ ወገን አይደላችሁምና እንደ አሕዛብ በዚህ ዓለም ደስተኛ ሆናችሁ አትኖሩም አለ። ነገር ግን እናንተ ከተዘጋጀላችሁ ከሚመጣው ዓለም ሰዎች ውስጥ ናችሁና እነሆ አዛችኋለሁ፣ ጽኑ፣ በርቱ። ከምስራቅና ከምዕራብ ሰዎች ጋር ሰልፍ የሚሆንበት የሚደረግበት ጊዜ ከመድረሱ አስቀድሞ ነቅታችሁ ተግታችሁ ትኖሩ ዘንድ ዳግመኛ ሁለተኛ አዛችኋለሁ። አራዊት ሁሉ የሰውን ልጅ ይፈሩታል፣ ከእርሱም የተነሳ ይደነግጣሉ፣ እርሱም ነግሶባቸው ይኖራል ብሎ ነቢዩ ዳንኤል እንደተናገረ አለ። መንግሥታት ሁሉ እንደሚጠፉና እንደሚያልፉ እወቁ። በዚህ ዓለም ዛሬ አለን የሚሉት ሁሉ አይኖሩም። ታውቋቸዋላችሁ፣ ታዩዋቸዋላችሁ። በእናንተ መካከል ታላቅ የነበሩት ሁሉ ጠፍተዋል። ሀብታም የነበሩት ሁሉ ደቀዋል፣ አልቀዋል፣ ስደት ልመና ገብተዋል። መንሳትና መስጠት የአምላካችሁ የእግዚአብሔር ሥራ ነውና እናንተ ሁሉን መስጠትና ሁሉን መንሳት በሚቻለው በአምላካችሁ በእግዚአብሔር ጸንታችሁ ኑሩ አለ። በስሜ የሚያምኑ ግን መንግሥታቸው ለዘላለም አያልፍም። እናንተም እስከ ዓለም ዳርቻ ውስጥ ድረስ ሰዎችን በአብ በወልድ በመንፈስ ቅዱስም አጥምቋቸው። ያመነ የተጠመቀ ለዘላለም ይድናልና፣ ያላመነ ያልተጠመቀ ግን የአለቆችና የባለሥልጣኖች መንግሥታቸው በተሻረ ጊዜ በሁለተኛው ሞት ይሞታሉ አለ። ሁለተኛው ሞትም ከዚህ ዓለም ተለይተው የሚሄዱበት ያ የዘላለም መከራ ሲኦል ገሃነም ነው። ባልጠረጠራችሁት ሰዓት እንደ ሌባ ይመጣልና ጠላት ሞትን ተጠንቅቃችሁ ጠብቁት አለ። ጠላታችሁ በዚህ ዓለም ስትኖሩ ሞት ነው። ከሞት የበለጠ ከሞት የከፋ ጠላት የለባችሁምና ንስሐ ሳትገቡ ከእግዚአብሔር ጋር ሳትታረቁ የሚነጥቃችሁ ሞት ነውና ኃጢአት ሰርታችሁ በድላችሁ ንስሐ ሳትገቡ ጠላት ሞት መጥቶ እንዳይነጥቃችሁ ሁልጊዜ ነቅታችሁ ተጠንቀቁ፣ ራሳችሁን ከኃጢአት ጠብቁ አለ። ለኮራዚ ወዮላት፣ ለቤተ ሳይዳ ወዮላት፣ እጥፍ ድርብ ወዮታ ለሚገባት ቅፍርናሆም ወዮላት። እስከ ሰማይ ድረስ ብትወጣ ወደ ሲኦል በታች ትወርድ ዘንድ ይገባታልና። ባቢሎንና ፋርስ እንደሚጠፉ ጨለማ መከራ ከወደ ሰሜን አገር እንደሚመጣባቸው ምድርም እንደምትጨልምባቸው እወቁ። ያን ጊዜ የቁጣዬ በትር በማያምኑብኝ ሁሉ ላይ ይቃጠላል አለ። የፋርስ መንግሥትና በዙሪያዋ ያሉ መንግሥታት ሁሉ ያልፋሉ፣ ይጠፋሉ። ይቅርታውና ቸርነቱ ከእኛ ጋር ለዘላለም ይኑርና ጌታችን አምላካችን ኢየሱስ ክርስቶስ ያደረገው ተአምር ይሄ ነው። ከዚህ ቀጥሎ ዲያቆኑ መዝሙር 26 ቁጥር 6 እስከ 7 ያለውን እንዲህ በል። እስየብህ ወእዝየምር ለእግዚአብሔር ስምዓኒ እግዚኦ ቃሌ ዘሰአልኩ ኀቤከ ተሳሃለኒ ወስምዓኒ ለከ እብለከ ልብየ ይበል። ይህም ማለት እግዚአብሔርን ፈጽሜ አመሰግነዋለሁ። አቤቱ ወደ አንተ መላልሼ የለመንኩትን ልመናዬን ስማኝ። ልቡናዬ ይቅር ብለህ ልመናዬን ስማኝ ይልሃል ይበል። ከዚህ ቀጥሎ ካህኑ የዮሐንስ ወንጌል ምዕራፍ 12 ቁጥር 20 እስከ 36 ያለውን ያንብብ እንዲህ እያለ ከአረማውያን ወገን ከጽር ሰዎች ይሰግዱ ዘንድ ለበዓል የወጡ ነበሩ። እነርሱም የገሊላ የቤተ ሳይዳ ሰው ወደሆነ ወደ ፊልጶስ ሂደው አቤቱ ጌታ ኢየሱስን ልናየው እንወዳለን አሉት። ፊልጶስም ሂዶ ለእንድርያስ ነገረው። ፊልጶስና እንድርያስም ሂደው ለጌታችን ለኢየሱስ ክርስቶስ ነገሩት። ጌታችን ኢየሱስ ክርስቶስም መልሶ እንዲህ አላቸው፣ አሁን የሰው ልጅ የሚገለጥበት ጊዜ ደረሰ አላቸው። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ላይ ካልወደቀችና ካልሞተች ብቻዋን ትኖራለች።
ከሞተች ግን ብዙ ፍሬ ታፈላለች አላቸው። ሰውነቱን የሚወዳት ይጣላት፣ በዚህ ዓለም ሰውነቱን የጣላት ለዘላለም ሕይወት ይጠብቃታል አለ። እኔን የሚያገለግለኝ ካለ ይከተለኝ፣ የሚያገለግለኝ እኔ ካለሁበት ከዚያ ከእኔ ጋር ይኖራልና እኔን ያገለገለኝንም አባቴ ያከብረዋል። አሁንስ ነፍሴ ታወከችብኝ፣ ግን ምን እላለሁ? አባቴ ከዚች ሰዓት ነፍሴን አዲናት። ነገር ግን ስለዚህ መጥቻለሁና ከዚህ ሰዓት ደርሻለሁ አለ። አባት ሆይ ልጅህን ግለጠው፣ ከሰማይም ገልጭሃለሁ፣ ደግሞም እንደገና እገልጥሃለሁ የሚል ቃል መጣ። ከሰማይም ገልጭሃለሁ እንደገናም ደግሞ እገልጥሃለሁ የሚል ቃል ከሰማይ መጣ። ቁመው ይሰሙት የነበሩት ሕዝብ ግን ነጎድጓድ ነው አሉ። መልአክም ተናገረው አሉ። ጌታችን ኢየሱስ ክርስቶስም መልሶ እንዲህ አላቸው፣ ይሄ ቃል የመጣ ስለ እናንተ ነው እንጂ ስለ እኔ የመጣ አይደለም አለ። እናንተ ሰምታችሁ እንዲታምኑ ስለ እናንተ የመጣ ቃል ነው አላቸው። አሁን የዚህ ዓለም ፍርድ ደረሰ እላችኋለሁ። ከእንግዲህስ ወዲህ የዚህን ዓለም ገዥ ወደ ውጭ አስወጥተው ይሰዱታል። እኔም ከምድር ከፍ ከፍ ካልኩ ሁሉን ወደ እኔ እስባለሁ አላቸው። ይህም እንዴት ባለ ሞት እንደሚሞት እየነገራቸው ነው። ይህንም ያለው በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ነው። ሕዝቡም እኛስ በኦሪት ክርስቶስ ለዘላለም እንደሚኖር ሰምተን ነበር፣ እንግዲህ አንተ እንዴት የሰው ልጅ ከፍ ከፍ ይል ዘንድ አለው ትላለህ አሉት። እንዲህ አለ። እንግዲህ ይህ የሰው ልጅ ማን ነው ብለው መለሱለት። ጌታችን ኢየሱስ ክርስቶስም እንዲህ አላቸው፣ አሁንም ብርሃን እኔ ለጥቂት ጊዜ ከእናንተ ጋር አለሁ። ጨለማ ሳያገኛችሁ ብርሃኑ እኔ ሳለሁላችሁ ተመላለሱ። በጨለማ የሚሄድበትን አያውቅምና ብርሃን ሳለላችሁ የብርሃን ልጆች ትሆኑ ዘንድ በብርሃን በእኔ እመኑ አላቸው። ጌታችን ኢየሱስ ክርስቶስ ይህን ተናግሮ ሄደና ተሰወራቸው። በወልድ ያመነ የዘላለም ሕይወት አለው አለ ጌታ ለደቀ መዛሙርቱ። ከወንጌል በኋላ ሰኞ ሌሊት በአንድ ሰዓት የሚነበብ ከጨረቃ በላይ የሆነ ፀሐይና ፀሐይ በወጣና ደምቆ የብርሃኑ ጮራ በምድር ላይ በተዘረጋ ጊዜ ሰዎች ሁሉ ከፍቅራቸው የተነሳ ብርሃኑን ያዩ ዘንድ ይመኙ ነበርና ከሰዎች ጋር አንድ ሆኖ የተመላለሰና በተገዥ ሥጋ የተገለጠ የእውነት ፀሐይ አምላካችን ጌታችን ኢየሱስ ክርስቶስ ምን ያህል እጅግ ከፍ ከፍ ይል ይሆን? ይልቁንም ወደ በዓሉ የመጡ የግሪክ ሰዎች የክብሩን ገናንነት ባዩ ጊዜ የቤተ ሳይዳው ፊልጶስን ጌታ ኢየሱስን እናየው ዘንድ እንወዳለን አሉት። ፊልጶስም ወደ ጌታችን ወደ ኢየሱስ ክርስቶስ መጥቶ ይህንን ነገረው። ጌታችን ኢየሱስ ክርስቶስም የሰው ልጅ ክርስቶስ በመስቀል ላይ የሚገለጥበት ጊዜው እነሆ ደረሰ አለው። በዚችም ቃል አዳኝ ስለሆነ ሞቱ ምልክት ተጀመረ። እነዚህም የአይሁድ ሕዝቦች ከነዚያ ከሌሎች ሕዝቦች ጋራ ቃሉን ሰሙ። ከዚህ በኋላ መድኅን ጌታችን ኢየሱስ ክርስቶስ እንዲህ ሲል መለሰላቸው፣ የብርሃን ልጅ ትሆኑ ዘንድ ብርሃን ከእናንተ ጋር ሳለ ኑ በብርሃኑ ተመላለሱ እመኑ ብሎ በምሳሌ ነገራቸው። እኛም አብ ወደ ዓለም የላከው እውነተኛ ብርሃን እንደሆነ ፈጽመን እንመን። በጨለማና በሞት ጥላ ውስጥ ለምንኖር ለእኛ የመለኮቱን ብርሃን አብርቶልናልና በድንቁርና ሁነን ከበደልነው በደላችን አንጽቶ ወደ ቀደመችው የልጅነት ክብራችን ከፍ ከፍ ያደረገን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሁኖ መከራ ተቀብሎ በመከራውም አድኖናልና ይበል። ሰኞ ከሌሊቱ 1 ሰዓት ላይ የሚነበበው እዚህ ላይ ተፈጸመ። ይቆየ።